ዛሬ ምንድነው የከበደኝ? ሁሉም ነገር ሰላም ነው? ለምንድነው ውስጥ የተረበሸው? ይሄ ቤት ባቷ ምን ስም አይደለም? የእውነት ሰማል ስራ በዛሽብኝ። ሞተሽም አታርፊ። አንቺን ብዬ ነው የመጣሁት። ነገር ግን ጊዜ እየሰጠሽኝ አይደለም። ስፈልግሽ እያገኘሁሽ አይደለም። በዛ ላይ የምትሄጂበትን እያሳወቅሽኝ አይደለም። ባህሬን ካንተ ውጪ ማንም አያውቅም። የሆነ ነገር ላይ ካተኮ ሳልጨርስ ማውራት አለብኝ። ፈርቻለሁ በጣም። ለምን? ለአምነን ያለኝን ነገር ማንም እየተረዳኝ አይደለም። አምነንም ቢሆን ስንት ነገር አውርተን የለ። ደከመኛ። ሰው እኮ ነኝ፣ መፋለም ይደክማል። የአምነንም የየዕለት ባህሪዎቹ መቻል አልቻልኩም። አንዴ ይቀርበኛል፣ አንዴ ይርቀኛል። ቤሌን በውድቀትሽ እንዲደሰቱ አታድርጊ። ድክመቶችሽም እንዲያውቁ አታድርጊ። እንዲህ ይሁንሽ። ታዲያ ምን ላድርግ? በእውነት አክስቴ ተሽሏት እንደዚህ ስትሆን ስላየኋት በጣም ደስ ብሎኛል። አዎ እኛም እንደዚህ በመሆኗ ደስተኛ ነን። አምነኒ ወደፊት ደግሞ ብዙ ደስታዎች እንደሚኖሩን አልጠራጠርም። አንድ አፍሽ አድርገው። የሁላችሁም ደህና መሆን ነው የኔ ሰላም። እናውቃለን። አንተም ደግሞ ደህና ስትሆን ነው እኛ ደስ የሚለን። ሰዎች ለምን እንደሆነ አላውቅም፣ እንደዚህ አይነት ደስታ ውስጥ ሆነን ራሱ ልቤ ይፈራል። ሳቅና ፌሽታችሁ አድሮ እንደማይሆን ተስፋ አለኝ። የእናቱ እንደማይመልስ ልጅ አይወለድ። ሲፈን አሁንም ባልተረጋገጠ ነገር ብዙ ጉዳቶችን ማስከተሏን ቀጥላለች ማለት ነው። እሷ አሁንም የምታስበው ለእናቴ እበቀልላታለሁ፣ እናቴን የገደለቻት ደግሞ ወይዘሮ ሰምሃል ነች በሚል ነው አሁን ላይ የሷና የሷ ቤተሰቦች በሆኑ ዙሪያ ሁሉ ብዙ ጉዳቶችን እያደረሰች ያለችው ማለት ነው። አሁን ደግሞ ቤቱ ለመውሰድ ያሰበች ይመስላልና ቤቱ ስሙ በአቶ አምነን ስም ያለመሆኑን ስታረጋግጥ ነው በመጨረሻም ለምን አላቃጥሎም በሚለው በመጨረሻም ቤቱ ውስጥ ጋዝ አርከፍክፋ ስታቃጥል የነበረው ማለት ነው። እሷ አሁንም የምታስበው ለእናቴ እበቀልላታለሁ፣ እናቴን በእጇ የገደለቻት ወይዘሮ ሰምሃል ነች የሚለውን ነገር ነው የምታስበው። ግን ደግሞ ይሄ ነገር አልተረጋገጠምና ምናልባት ይሄ ነገር ስህተት ሊሆን ይችላል ማለት ነው። እሷ ወይዘሮ ሰምሃል እናቴ ላይ ላደረሰችው ነገር የእጇን ማግኘት አለባት የሚለውን ነገር ነው የምታስበው። ግን ደግሞ ይሄ ነገር ላይሆን ይችላል። እናቷን ወይዘሮ ሰምሃል ላትገላት ትችላለች። እዚህ መሃል እናቷን የጎዳትና የእናቷን ሕይወት የነጠቀ ሰው ሌላ ሰው ሊሆን ይችላል ማለት ነው። ወይ ደግሞ አይታወቅም፣ ሜርሲም ልትሆን ትችላለች ማለት ነው። ከዚህም በፊት የሲፈን እናት እነ አምነን ቤት በሰራተኝነት ተሰራ የነበረ ጊዜ ምናልባት ሜርሲ ራሱ መታ የሲፈን እናት ላይ ጉዳት አድርሳ ነገሩ ወይዘሮ ሰምሃል እንዳደረገች እንዲመስል አድርጋም ሊሆን ይችላል ማለት ነው። አሁን ላይ ሲፈን ለእናቴ በቀላለሁ ለእናቴ እንዲያደርጋለሁ በሚል ብዙ ጉዳቶችን እያደረሰች ነው። ባለፈውም የድርጅቱን ግማሽ % ወደ ገንዘብ ተቀይሮ ተቀብላው ነበር። አሁን ደግሞ እንዴት ለማድረግ እንዳሰበች ባይታወቅም ቤቱ በአምነን ስም ከሆነ እንዴት አድርጋ ለመውሰድ እንዳሰበች ባይታወቅም ግን ደግሞ ቤቱ በሌላ ስም ነው። እናም ደግሞ ነገሩ ውስብስብ ነው የሚለውን ነገር ስታረጋግጥ በመጨረሻም ቤቱንም እዛ ውስጥ ያሉ ሰዎችንም ሁሉ ለማጥፋት አንድ ላይ እሳት ለኩሳባቸዋለች ማለት ነው። ይሄ ነገር ግን ወደፊት እንደሚቆጫት ወይ ደግሞ እንደሚጸጽታት ግልጽ ነው ማለት ነው። የጊዜ ጉዳይ ነው እንጂ ሲፈን እናቷን ማን እንደዛ እንዳደረገ ማወቋ አይቀርም። ያኔ ደግሞ አሁን ላይ እያደረገች ላለው ነገር ምንም በማያውቁ ቤተሰቦች ጉዳት ማድረሷ እንደሚቆጫትና ያኔ ወይዘሮ ሰምሃልን ሕይወቷን መንጠቋ ራሱ እንደሚጸጽታት ግልጽ ነው ማለት ነው። ግን ደግሞ አሁን ላይ
የምታደርገውን ነገር ለማድረግ ያሰበችውን ነገር ሁላ ለማንም አትናገርም። በመጨረሻም ቤታቸውን አቃጥላለች ማለት ነው። ከዛ ቤት ውስጥ ሊጎዳ ይችላል ብለን የምናስበው ምናልባት ሞርዚና ልትሆን ትችላለች ማለት ነው። አሁን ላይ ሁሉም ሰው በየክፍሉ ታፍነዋልና ሁሉም ሰው ራሱን ለማዳን እንደምንም ተፍጨርጭሮ ወደ ውጪ ቢሮጥ ራሱ ሞርዚና እንዳትወጣ በር ተቆልፎባታልና አምነንም ምናልባት ሞርዚና ሊያስታውሳት የሚችለው ሁሉም ሰው ከዛ ቤት ወጥቶ ወደ ውጪ ከሆኑ በኋላ ከዛ ውስጥ ምናልባት ሞርዚናን ካጣት ሊሆን ይችላል እሷን ለማዳን ወደ ውስጥ ሊገባ የሚችለው። ምናልባትም በዛ መሃል ደግሞ ሞርዚና ልትጎዳ ትችላለች ማለት ነው። ግን የሷ ክፍል ባይቆለፍባት ኖሮ አሁን ላይ ከሁሉ ሰው ቀድማ ልትወጣ የነበረችው እሷ ነችና እሷ ደግሞ አሁን ባላት አቅም በሩ ሰብራ ልትወጣ ስለማትችል ምናልባት ሞርዚና በዚህኛው የእሳት አደጋ ልትጎዳ ትችላለች ማለት ነው። ስለ ሞርዚና ማንሳታችን ካልቀረ የእሳት አደጋ ከመድረሱ በፊት ሞርዚና አሁን ላይ ጥሩ የጤና መሻሻል እያሳየች ነው። ግን ደግሞ እሷን እዛ ክፍል ውስጥ ክፍሉን እላው ላይ ቆልፎ እንድትቀመጥ ከማድረግ ይልቅ ወደ ውጪ እንድትወጣ ከሰዎች ጋር እንድትገናኝና ጥሩ ሕክምና እንድታገኝ ቢደረግ ቶሎ የጤና መሻሻል ታሳይ ነበር ማለት ነው። ግን ደግሞ ሆኖም አሁን ላይ ጥሩ የጤና መሻሻል እያሳየች ነው ማለት ነው። ሌላው ነገር ደግሞ የዛሃራ ነገር ነው። ሞርዚና ላይ ይሄንን ነገር ያደረገችው ሜርሲ እንደሆነች ዛሃራ ታውቃለች። ግን ደግሞ ለምን ለአምነን መናገር እንዳልፈለገች ባይታወቅም ይሄንን ነገር ዝም ብላ ራሷ ጋር ይዛለች ማለት ነው። በእርግጥ ባለፈው ሜርሲ በጣም ስትለምናት ነበር፣ ይሄንን ነገር ለማንም ሰው አትናገሪ፣ ለወንድሜ ልጅ ለአምነን ከተናገርሽ አምነን እንዲያረገኛል ይጎዳኛል የሚለውን ነገር ነግራት ነበርና ዛሃራ ያንን ነገር ፈርታ ነው አምነን ሜርሲን እንዳይጎዳት እሷ ስለለመነቻት ብቻ ነው ይሄንን ነገር አምቃ ራሷ ጋር ለመያዝ የፈለገችው የሚለው ነገር ባይታወቅም ባለፈው ሜርሲ ዛሃራ ልታረጋት ያሰበችውን ነገርም አይተናል። ለሷ ያዘጋጀችውን መድኃኒት ነው ጄሪ ጠጥታ ጽንሷ ሊወርድባት የቻለው ማለት ነው። ያ ማለት ሜርሲ እዚህ ጋር ዛሃራ ምንም እንኳን ዛሬ ላይ ይሄንን ትልቁን እሷ ያደረገችውን ግፍ ለአምነን ባትናገር ራሱ ሌላ ጊዜ ትናገርብኛለች የሚለው ነገር ስላስፈራት እሷ መፍትሄ ነው ብላ ያሰበችው ዛሃራን እስከ ወዲያኛው ማጥፋት በሚል ነበር ለሷ ያንን መድኃኒት እዛ ጋር ያስቀመጠችላት ማለት ነው። ግን ደግሞ ቢሆንም የፈለገ ነገር ቢፈጠርም ዛሃራ ይሄንን ነገር ለአምነን መናገር ነበረባት ማለት ነው። በእርግጥ አምነን ይሄንን ነገር ባንዲ ዛሃራን ሊያምናት አይችልም። እዛ ጋር ባለፈውም የተፈጠረው ነገር አለ። ዛሃራን ከቤት ሊያባረራት የነበረው ራሱ በሜርሲ ምክንያት ነውና አሁን ደግሞ ሜርሲ እኮ ነች ወይዘሮ ሞርዚናን እንደዚህ ያደረገችው እሷ ነች መድኃኒት የሰጣቻት ብላ ዛሃራ ይሄንን ነገር ለአምነን ብትናገረው አምነን በአንዴ ሊያምናት አይችልም ማለት ነው። ምናልባትም ባለፈው በመሃላችሁ በተፈጠረው ነገር እሷ ያላደረገችውን ነገር አድርጋለች በማለት ስሟን አጥፍተሻል በሚለው ምናልባትም አይታወቅም አምነን መልሶ ዛሃራ ላይ ሊናደድ ይችላል ማለት ነው። ምናልባትም ዛሃራ ይሄንን ነገር አስባ ሊሆን ይችላል አሁን ላይ ይሄንን ነገር መናገር ያልፈለገችው ማለት ነው። ግን ደግሞ የጊዜ ጉዳይ ነው እንጂ ወደፊት አምነን ዛሃራ ይሄንን ነገር ቀድማ እንዳወቀችና ለሱ ሳትነግር ዝም እንዳለች ከደረሰበት ዛሃራን ለምን ያኔ አልነገርሽኝም በሚለው ደግሞ እሷን መውቀሱ አይቀርም ማለት ነው። አሁንም ደግሞ እሷ ብትነግረው ይሄንን ነገር በጭራሽ ሊያምናት አይችልም። ግን ደግሞ የፈለገ ነገር ቢሆን ራሱ ዛሃራ አሁን ላይ እየተፈጠረ ያለውን ነገርና ሞርዚናን ማን እንደዚህ እንዳደረገ ያለውን ነገር እንዳለ ለአምነን መናገር ነበረባት ማለት ነው። ስለ አምነን ማንሳታችን ካልቀረ ሌላው ነገር የምናነሳው የአምነንና የቤሌንን ነገር ነው። ቤሌን አሁን ላይ በአምነን በጣም እየተቀየመች ወይ ደግሞ በሱ ቅር እየተሰኘች ነው ማለት ነው። ከዚህም በፊት በተደጋጋሚ እሱን እንደምታፈቅረው እሱን የራሷ ማድረግ እንደምትፈልግ ስትናገር ነበር። አሁን ደግሞ የጄሪ ጽንስ ከተቋረጠ በኋላ አምነን እያደረገ ያለው ጄሪ ተጎድታለች፣ ስለዚህ እሷን መንከባከብ ግድ ነው በሚል ነው ጄሪን እየተንከባከባት ያለው። ይሄ ነገር ደግሞ ቤሌንን አስቀይሟታል ማለት ነው። ነገሩን እንዴት እንደተረዳችሁ ባይታወቅም ጄሪ ከህመሟ ሳታገግም ነበር እሷ ቅያሜዋን ወይ ደግሞ ቅናት የምንለው ነገር የጀመራት ማለት ነው። በተለይ አምነን ጄሪ አጠገብ ቁጭ ብሎ የጄሪን እግር ሲያሻሽ እሷ በጣም ቅር ተሰኝታ ወይ ደግሞ ነገሩ በጣም አናዷት ነበር ማለት ነው። አምነንም ይሄ ነገር መልሶ እሱንም አናዶታል። እንዴት ነው ማትረዳኝ? ጄሪ እዚህ ጋር እንደዚህ አይነት ጉዳት ደርሶባት ልጇ እንደዚህ ሆኖባት ከሷ ጎን ሆኜ እሷን መንከባከብ ሲገባኝ እሷ ለምንድነው ቅር የምትሰኘው የሚለው ነገር እሱንም መልሶ በቤሌን ቅር እንዲሰኝና
ቤሌንን እንዲቀየማት አድርጓል ማለት ነው። ግን ደግሞ ቢሆንም ቤሌን አሁን ላይ አምነንን መረዳት አለባት ማለት ነው። አምነን እዚህ ጋር ማድረግ ያለበትን ነገር ነው እያደረገ ያለው እንጂ ቤሌን በገመተችው ወይ ደግሞ ማድረግ አለበት ብላ በጠበቀችው መንገድ ጄሪ እዛ ጋር ጽንሷ ተቋርጦባታል። ከዚህም በኋላ እኔና እሷን የሚያገናኘን ምንም ነገር የለም ብሎ ዛሬውኑ ከጄሪ ጋር መለየት አይችልም ማለት ነው። ያ ሆነ ማለት ደግሞ ጄሪ ከዚህም በላይ ስለምትጎዳ እሱ አሁን ላይ እሷ ወደ ራሷ እስክትመለስና አሁን የተፈጠረውን ነገር እስከምትረሳ ድረስ ከሷ ጎን ሆኖ እሷን መንከባከብ አለብኝ የሚለውን ነገር ነው ያሰበው። ቤሌንም ነገሩን በዚህ መንገድ መረዳት አለባት። ግን ደግሞ የግድ አምነንን መረዳት አለባት ብለን በሷም እንዳንፈርድ ቤሌን ፍቅር አለባትና ምናልባት አምነን በዛው ይቀር ይሆን እንዴ፣ በዛው ከጄሪ ጋር በተዳራቸው ይቀጥሉ ይሆን እንዴ የሚለው ነገር ስላሳስባት አሁን ላይ ብትቀና ወይ ደግሞ አምነንን ብትቀየመውም በሷም መፍረድ አንችልም ማለት ነው። በእርግጥ ጄሪ አሁን ላይ አንድ እያሰበች ያለችው ነገር አለ። ጽንሴ ወይ ደግሞ ልጄ እንዴት ነው እንደዚህ የሆነው የሚለው ነገር ስታስብ ያኔ እሷ ላይ አደጋው በደረሰበት ሰዓት ሙስጠፋ ቤት አልነበረም፣ ለሁለት ቀን ሌላ ቦታ ነበርና እሷ አሁን ላይ እያሰበች ያለችው ይሄንን ነገር ያደረገው ሙስጠፋ ነው እኔ ሊበቀለኝ ይሄንን ነገር ያደረሰብኝ በሚል አሁን ላይ በሜርሲ ምክር ሙስጠፋን ለመበቀል እያሰበች ነው ማለት ነው። እንዴት ነው ሙስጠፋን የምትበቀለው? እንዴት ነው እሱን የምትጎዳው የሚለውን ነገር ስናይ እሷን የምትመክራት ወይ ደግሞ መንገድ የምትመራት ሜርሲ ነችና ምናልባትም አይታወቅም ከዚህም በፊት እንደምታረገው እሱ የሚጠጣው ነገር ውስጥ ወይ ደግሞ እሱ የሚበላው ምግብ ውስጥ መድኃኒት ልትጨምርላትም ትችላለች ማለት ነው። ግን ደግሞ አሁን ላይ ምናልባት ቤቱ ላይ የደረሰው የእሳት አደጋ ነገሮችን ሊቀያይረው ይችላል ማለት ነው። ምናልባትም አይታወቅም ቤቱ ታድሶ ወደ ቀድሞ ሁኔታው እስከሚመለስ ድረስ እዛ ቤት ውስጥ ያሉ ሁሉም ሰው ተበታትኖ የተለያየ ቦታ ለተወሰነ ጊዜም ሊኖሩ ይችላሉ ማለት ነው።